በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ግንቦት 17 በዚች ቀን የከበረ አባት ታላቅና የተመሰገነ የቆጵሮስ ኤጲስቆጶስ ቅዱስ ኤጲፋንዮስ አረፈ። ይህም ቅዱስ ከቤተ ገብርኤል አጸድ አቅራቢያ ነው። ወላጆቹም በኦሪት ሕግ የጸኑ አይሁድ ናቸው። እነርሱም ድሆች ናቸው። አባቱም ገባር ስለነበረ ይህን ቅዱስና አንዲት እህቱን ሳያሳድጋቸው ሞተ። እርሱም አንድ ክፉ አህያ ነበረውና የተወላቸው እርሱን ነው። እናታቸውም የኦሪትን ትምህርት በማስተማር አሳደገቻቸው። እናቱም አህያውን እንዲሸጠውና ከእርሱም እንዲያርፍ በሽያጩም እንዲረዳ ኤጲፋንዮስን መከረችው። ሊሸጠውም ከአህያው ጋር ሲጓዝ አንድ ክርስቲያን ጻድቅ ሰው ስሙ ፊላታዎስ የሚባል ተገናኘው። ያንን አህያ ሊገዛ ወዶ ከኤጲፋንዮስ ጋር ቆሞ ሲነጋገር ያን ጊዜ አህያው ኤጲፋንዮስን ኩላሊቱን ረገጠው። በምድር ላይ ወድቆ ለመሞት ደረሰ። አባ ፊላታዎስም በመስቀል ምልክት ኩላሊቱ ላይ በስመ አብ ወወልድ ወመንፈስ ቅዱስ ብሎ አማተበ። ቅዱስ ኤጲፋንዮስም ይህን ጊዜ ከሕማሙ ድኖ ተነሳ፣ ከቶ ምንም ሕማም እንዳልነካ ሆነ። ከዚህ በኋላም አባ ፊላታዎስ በዚያ ክፉ አህያ ላይ እንዲህ ብሎ ጮኸ። ስለ እኛ በተሰቀለው በጌታችን ኢየሱስ ክርስቶስ ስም ትሞት ዘንድ ይገባል። ወዲያውኑ ያ አህያ ወድቆ ሞተ። ቅዱስ ኤጲፋንዮስም እሊህን ሁለት ተአምራት አይቶ በስሙ ተአምራት የምታደርግበት የተሰቀለ ኢየሱስ ክርስቶስ ማን ነው ብሎ አባ ፊላታዎስን ጠየቀው። እርሱም እንዲህ ብሎ መለሰለት፣ የክብር ባለቤት የእግዚአብሔር ልጅ ኢየሱስ በኢየሩሳሌም አይሁድ የሰቀሉት ነው አለው። ይህም ነገር በቅዱስ ኤጲፋንዮስ ልብ ተቀረጸ። በዚያም ወራት አንድ ባለጠጋ አይሁዳዊ ነበረ። ኤጲፋንዮስንም ወሰደው፣ የኦሪትንም ሕግ በማስተማር አሳደገው። የሚሞትበትም በቀረበ ጊዜ ልጅ ስለሌለው ጥሪቱን ሁሉ አወረሰው። የኦሪትንም ሕግ ትምህርት ሁሉ ተማረ። በአንዲት ዕለትም ስሙ ሉኪያኖስ ከሚባል መነኮስ ጋር ተገናኘ። እርሱም የተማረና የእግዚአብሔር ጸጋ ያደረበት ነው። ከእርሱ ጋር ተጓዘ። ሁለቱም በአንድነት ሲጓዙ ድሃ ሰው አገኛቸውና ምጽዋትን እንዲሰጠው ያንን መነኮስ ለመነው። ገንዘብም ስለሌለው የሚለብሰውን የጸጉር አጽፍ አውልቆ ለድሃው ሰጠው። በዚያን ጊዜ ለዚያ መነኮስ የብርሃን ልብስ ከሰማይ ሲወርድለት ኤጲፋንዮስ አየ። ስለዚህም ድንቅ ተአምር አደነቀ። ከመነኮስ እግር በታች ሰግዶ አንተ ማነህ? ሃይማኖትስ ምንድን ነው ብሎ ጠየቀው። እርሱም ክርስቲያን እንደሆነ ነገረው። ደግሞ ክርስቲያን እንዲያደርገው ለመነው። መነኩሴውም ኤጲፋንዮስን ወስዶ ወደ አንድ ኤጲስቆጶስ አደረሰው። እርሱም የክርስትና ጥምቀትን አጥምቆ የቤተ ክርስቲያንን ትምህርት ሥርዓቷንም ሁሉ አስተማረው። ኤጲፋንዮስም ኤጲስቆጶሱን እኔ መነኮስ መሆን እፈልጋለሁ አለው። ኤጲስቆጶሱም ብዙ ገንዘብ እያለህ መነኮስ መሆን አይገባም አለው። ኤጲፋንዮስም ሄዶ እህቱን አምጥቶ የክርስትና ጥምቀትን አጠመቃት። ገንዘቡን ሁሉ ለድሆችና ለምስኪኖች፣ ለባልቴቶችና ለሙት ልጆች፣ ለአብያተ ክርስቲያናትም ሰጠ። መጻሕፍትንም ከእርሱ ገዛ። ከዚህ በኋላ መነኮሰ። ለእርሱም ለእህቱም ለጥምቀት ምክንያት ወደ ሆነው ስሙ ሉኪያኖስ ወደ ተባለው መነኮስ ገዳም ገባ። ዕድሜውም 16 ዓመታት ነበረ። ከዚህም በኋላ ታላቁን አባ ኢላሪዮስን አገኘው። እርሱም በዕድሜው ጎልማሳ በገድልም ሽማግሌ ነው። ቅዱስ ኤጲፋንዮስንም ተቀብሎ የምንኩስናን ሕግና የክርስትናን ሥርዓት አስተማረው። የእግዚአብሔርም ጸጋ አድሮበት የቤተ ክርስቲያንን ሕግና ሥርዓት የምንኩስናንም ሕግ በጥቂት ቀኖች አጠና። ከዚህ በኋላ ታላላቅ ተአምራቶችን በመስራት ሙታንን እስከሚያስነሳቸው፣ ሰይጣናትን ከሰዎች ላይ እስከሚያስወጣቸው፣ ውሃ ከሌለበት ከደረቅ ቦታ ውሃን እስከሚያፈልቅ ያለ ጊዜውም ብዙ ዝናምን እስከ ማውረድ ደርሶ በገድልና በትሩፋት ፍጹም ሆነ። የትሩፋቱም ወሬ አዋቂነቱም ተሰማ። ከእርሱ ጋራም ሊከራከሩ ብዙ አይሁድ ወደ እርሱ መጡ። ስህተታቸውንም ገለጠላቸው። በእርሱ ትምህርት አምነው የክርስትናን ጥምቀት አጠመቃቸው። እንዲሁም ጥበበኞች ዮናናውያን በትምህርቱ ተመለሱ። ወደ ክብር ባለቤት ጌታችን ኢየሱስ ክርስቶስ ሃይማኖትም ውስጥ ገቡ። መምህሩ ቅዱስ ኢላሪዮስም በቆጵሮስ ሀገር ኤጲስቆጶስነት እንደሚሾም ትንቢት ተናገረለት። ወደዚያም ሄዶ በታዘዘለት ቦታ በዚያ እንዲኖር አዘዘው። እንዲህም አለው፣ ኤጲስቆጶስነት ሊሾሙ በፈለጉ ጊዜ እምቢ አትበል፣ ይህ በእግዚአብሔር ፈቃድ ሆኗልና። ቅዱስ ኤጲፋንዮስም ወደ ቆጵሮስ ሄዶ መምህሩ ቅዱስ ኢላሪዮስ ባዘዘው ቦታ ተቀመጠ። የቆጵሮስ ደሴት ኤጲስቆጶስም ባረፈ ጊዜ በዚያን ሰሞን ቅዱስ ኤጲፋንዮስ ምግቡን ሊገዛ ወደ ገበያ ገባ። ከእርሱም ጋር 2 መነኮሳት አሉ። ደግሞም በዚያች ገዳም ጻድቅ የሆነ ሽማግሌ ኤጲስቆጶስ ነበረ። ለእርሱም የክብር ባለቤት ጌታችን ኢየሱስ ክርስቶስ እንዲህ ብሎ ነገረው፣ ወደ ገበያም ሂድ፣ በእጁም 2 የወይን ዘለላ የያዘ መነኮስ ታገኛለህ።
ከእርሱ ጋርም 2 መነኮሳት አሉ። ስሙንም ጠይቀው ስሜ ኤጲፋኒዎስ ነው ይልሃል። እርሱን ያዝ፣ በእጁ ያለውን ማስጥለህ ከአንተ ጋር አምጣው። ያ ኤጲስቆጶስም የክብር ባለቤት ጌታችን እንዳዘዘው አደረገ። ባመለከተውም ቦታ አግኝቶት ይዞ ወደ ቤተ ክርስቲያኑ ወስዶ ዲቁና ሾመው። በ3ኛውም ቀን ኤጲስቆጶስነት ሾመው። ከዚህም በኋላ ሽማግሌው ኤጲስቆጶስ የኤጲፋኒዎስን ልብ ደስ ለማሰኘት ሽቶ ስለ ኤጲፋኒዎስ ያየውን ራእይ ለሕዝቡ ገለጠላቸው። ስለ እርሱም ታላቅ ደስታ ሆነላቸው። ይህም ቅዱስ እግዚአብሔር በሚወድለት በሹመቱ ሆኖ በበጎ ሥራ ላይ ጸና። ጥቅም ያላቸውን ብዙ ድርሳኖችንም ደረሰ። ርኅራኄ ስለሌለው ሰው በሚሰማ ጊዜ ተመልሶ ቸር እስከሚሆን ድረስ ሁልጊዜ ይገስጸዋል፣ ይመክረዋል። በኢየሩሳሌም ኤጲስቆጶስ በአባ ዮሐንስ ላይ ምክንያት ፈጠረ። ስለ እርሱ ርኅራኄ እንደሌለው በሰማ ጊዜ ከወርቅ የተሰሩ የማዕዱን ዕቃዎች የሚመገብባቸውን በውሰት ወሰደ። እነርሱም ወርቅና ብር ናቸው። ቅዱስ ኤጲፋኒዎስም ሸጣቸውና ለድሆችና ለምስኪኖችም መጸወታቸው። አባ ዮሐንስም እንዲመልስለት በሻ ጊዜ ምንም አልሰጠውም። በክብር ባለቤት ጌታ መቃብር ቤተ ክርስቲያን ውስጥ ቅዱስ ኤጲፋኒዎስን የልብሱን ጫፍ ስጠኝ ብሎ ያዘው። ቅዱስ ኤጲፋኒዎስም ወደ እግዚአብሔር ጸለየ። የአባ ዮሐንስም ዓይኖቹ ያን ጊዜ ታወሩ። ከዚህ በኋላ የሚምረው ዘንድ በብዙ ልቅሶ ወደ እርሱ ፈጽሞ ማለደ። ዓይኖቹን የሚገልጥለት ዘንድ ለመነው። ሁለተኛም ቅዱስ ኤጲፋኒዎስ ጸለየ። አንድ ዓይኑንም ገለጠለት። የማዕዱንም ዕቃዎች ሽጦ ለድሆች ለምስኪኖች እንደሰጣቸው ነገረው። ስለ ዮሐንስ አፈወርቅ መሻርና መሰደድ ወደ እርሷ መጥቶ ይራዳት ዘንድ አውዶክሲያ ንግሥት ጽፋ ወደ እርሱ በላከች ጊዜ ሊያስታርቃቸውና በመካከላቸው ሰላምን ሊያደርግ ሽቶ ወደ ቁስጥንጥንያ ሄደ። ነገር ግን ቅዱስ ኤጲፋኒዎስን አልሰማችውም። ዮሐንስን ከሹመቱ ካልሻርከው፣ ይህ ካልሆነ አብያተ ክርስቲያናትን እዘጋለሁ፣ የጣዖታትንም ቤቶች እከፍታለሁ አለችው። ቅዱስ ኤጲፋኒዎስም ፈጽሞ እያዘነ ከእርሷ ዘንድ ወጣ። ምን እንደሚያደርግም ያስብና ይጨነቅ ነበረ። የንግሥት ባሮቿ ግን እነሆ ቅዱስ ኤጲፋኒዎስ ዮሐንስ አፈወርቅን ከሹመቱ ሻረው እያሉ በቁስጥንጥንያ ከተማ በሐሰት አወሩ። ቅዱስ ዮሐንስም ይህን ወሬ በሰማ ጊዜ ወደ ኤጲፋኒዎስ እንዲህ ሲል ላከ። ለምን ያለ ፍርድ በእኔ ላይ ይህን አደረግ? አንተ ወደ መንበረ ሲመትህ እንደማትደርስ እወቅ። ኤጲፋኒዎስም ለመልእክቱ መልስ እንዲህ ሲል ጻፈ። ስለ አንተ ምን የጻፍኩትና ከንግሥት ጋር የተስማማሁት ነገር የለም። አንተም ከስደት እንደማትመለስ እወቅ። ከዚህ በኋላም ወደ መንበረ ሲመቱ ሊሄድ ሽቶ ከቁስጥንጥንያ ወጥቶ በመርከብ ተሳፈረ። እግዚአብሔርም የዮሐንስን ጽድቅ ሊገልጽ ከመንበረ ሲመቱ ሳይደርስ ቅዱስ ኤጲፋኒዎስ በመርከብ ውስጥ አረፈ። እንዲሁም የቅዱስ ኤጲፋኒዎስ ክብር እንዲገለጥ ቅዱስ ዮሐንስ በተሰደደበት አረፈ። የከበረ ኤጲፋኒዎስም የሚያርፍበትን ጊዜ አውቆ ተነስቶ ጸለየ። ለደቀ መዛሙርቱም እነርሱ ኤጲስቆጶሳት እንዲሆኑ ነገራቸው። በሰላምታም ተሰናብቷቸው ከዚህ በኋላ በሰላም አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።